የኮሪደር ልማት ስራ ህዝብን ለመጪው ዘመን የከተሜነት ኑሮ የሚያዘጋጅ የልማት እሳቤ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በጋምቤላ ክልል አስቸጋሪ የፈተና ወቅቶችን በመሻገር የተገኘውን ሰላም ማጽናት እንደሚገባ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በማዕከላዊ ኢትዮጵያ ክልል የአጀንዳ ማሰባሰብ መድረክ እያካሄደ ይገኛል። በስልጤ ዞን በተከሰተው የጎርፍ አደጋ የተፈናቀሉ ዜጎች በጊዜያዊ መጠለያ ስፍራዎች በአስቸጋሪ ሁኔታ ውስጥ ይገኛሉ። በዚህም የውሃ ወለድ በሽታዎችና የወባ ወረርሽኝ ስጋት መፈጠሩ ተገልጿል። ሶስት እስራኤላውያን የደህንነት አባላት በዌስት ባንክ መግቢያ ሄብሮን መገደላቸው ተገለጸ። ጤና ይስጥልን እንደሙላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰባት ሰዓቱን ዜና ወደ እናንተ እናደርሳለን። ከዚህ ከዋና ስቱዲዮ ኒያይዳ ከበደ ዜናዎችን በመምራት አብሬያችሁ ቆያለሁኝ። እንዲሁም ደግሞ ከሐሶሳ ከአዲሱ ስቱዲዮአችን ማህሌት ታደለ ወደ በኋላ የምታገኘን ይሆናል። እንዲሁም ደግሞ ጀማል አህመድም ከሐሶሳ፣ ሰለሞን ከበደ ደግሞ ወደ ሆሳዕና ማለት ነው ወደ በኋላ በድጋሚ የምናገኛችሁ ይሆናል። አሁን ወደ ዜናዎቹ አልፋለሁ። የኮሪደር ልማት ስራ ህዝብን ለመጪው ዘመን የከተሜነት ኑሮ የሚያዘጋጅ የልማት እሳቤ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኮሪደር ልማት ስራ በኢትዮጵያውያን አቅም ሀሳብና ገንዘብ የተገነባ መሆኑን የጠቀሱት ጠቅላይ ሚኒስትሩ በስራው ለተሳተፉ አካላት ምስጋናና እውቅናም ሰጥተዋል። ዝርዝሩን ወደ ኋላ እንመለስበታለን። በጋምቤላ ክልል አስቸጋሪ የፈተና ወቅቶችን በመሻገር የተገኘውን ሰላም ማጽናት ህዝብን ለመካስ ጠንክረን እንሰራለን ሲሉ የክልሉ ርዕሰ መስተዳደር አለሚቱ ኦሞዶ ተናገሩ። የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኦሞዶና የክልሉ ምክትል ርዕሰ መስተዳደር ዶክተር ጋትሉዋክሮክ በኑዌር ዞን ነዋሪዎች ጋር በመተዋወቅ ምክክርም አድርገዋል። ሚፍታህ አብዱል ቃድር ተጨማሪ አለው። በጋምቤላ ክልል በተሳሳተ ትርክት ምክንያት በየጊዜው ሲከሰቱ የነበሩ ግጭቶች እልባት በማግኘታቸው ተራርቀው የነበሩ ነዋሪዎች ተቀራርበዋል። ማህበራዊ ትስስራቸውንም ማጠናከር ጀምረዋል። በክልሉ የኑዌር ዞን ነዋሪዎች በአካባቢያቸው የሰፈነውን ሰላም ለማስቀጠል መዘጋጀታቸውን ገልጸዋል። እግዚአብሔር ደማችንን አንድ አርጎ ስለፈጠረን ካሁን በኋላ በዘርና በጎሳ መከፋፈል አይኖርብንም። ፈጣሪ ሰላማችንን ስለመለሰልን ደስ ብሎናል። የሰላም ጥያቄ ምላሽ አግኝቷል። አሁን ያለን የልማት ጥያቄ ነው። ለምሳሌ ወደ ዋንቷ የሚወስደው መንገድ እስከ አኮቦ ድረስ የተበላሸ በመሆኑ ሊሰራልን ይገባል። ወደ ጆሮ ወረዳም የመንገድ ችግር ስላለ ይህ እንዲስተካከልልን እንጠይቃለን። በምክትል ርዕሰ መስተዳደር ማዕረግ የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኦሞድ ከኑዌር ዞን ነዋሪዎች ጋር በነበራቸው የትውውቅ መርሃ ግብር ላይ እንዳሉት በአካባቢው የነበሩ ግጭቶች ክልሉ በሚፈለገው ልክ እድገት እንዳያሳይ ማነቆ መሆኑን ገልጸዋል። በክልሉ የነበረው ሰፊ የህዝብ እርስ በርስ ግጭቶች በተፈለገው መልኩ የታቀሩ ስራዎችን መስራት ያልተቻለበት ሁኔታ አለ። እርስ በራሳችን አንገናኝም። አንዱን ለማጥቃት ሲመጣ እንኳን እርስ በራሳችን ተደጋግፈን መመለስ አልቻልንም። በጋራ ሆነን ወንድሞቻችን ስንወጋ ነበር። ይሄ ጉዳይ በዚህ መልኩ መቀጠል ስለሌለበት ዛሬ ላይ ለዚህ አይነት ሰላም መብቃት በጣም ደስ የሚል ስለሆነ ሁላችሁንም ምስጋና ለማቅረብ እፈልጋለሁ። በክልሉ አስቸጋሪ የፈተና ወቅቶችን በማለፍ የተገኘውን ሰላም በማስቀጠል ህዝቡን ለመካስ በትኩረት እንደሚሰራም የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ተናግረዋል። ሰላሙ በቀላሉ የመጣ አይደለም። እኛም ስለጠነከርን አይደለም። እግዚአብሔር በእናንተ ውስጥ ሰርቶ መለወጥ አለብን ብላችሁ ክልላችን ወደ ተሻለ ደረጃ ለማድረስ የእናንተ ፈቃደኝነት ስለተፈጠረ ነው ዛሬ እዚህ እኔ ራሴ መቆም የቻልኩት። እስካሁን ለተፈጠሩ ችግሮች የህዝቡ ወደ ኋላ መቅረት በዚህ ክልል ባልኖርም የተፈጠሩ ችግሮችን ተቀብዬ ከኔ ጋር ካሉት አመራሮች ጋር ህዝብን በቀጣይ ለመካስ
ዝግጁነትን ለመግለጽ እፈልጋለሁ። የክልሉ ምክትል ርዕሰ መስተዳድር ዶክተር ጋትሉአክ ሮን በበኩላቸው የክልሉ ማህበረሰብ ከሰላም እና ልማት ይበልጥ ተጠቃሚ እንዲሆን ቅድሚያ ሰጥተን እንሰራለን ብለዋል። ብዙ ትራክተሮች ወደ ወረዳው ተልከው እንደነበር አውቃለሁ። ለመሆኑ ማን ነው እነዚህን ትራክተሮች እየተጠቀመ ያለው? ትራክተሮቹ የተላኩት እንዲቀመጡ ሳይሆን እንዲሰራባቸው ስለሆነ በአግባቡ ተጠቀሙበት። መለወጥ የምንችለው ስንሰራ ብቻ መሆኑንም መገንዘብ ያስፈልጋል። በብልጽግና ፓርቲ የጋምቤላ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አሺኔ አስቲን ማህበረሰቡ ህብረ ብሔራዊ ወንድማማችነትን በማጠናከር የክልሉን ሰላምና አገራዊ ለውጡን ማስቀጠል ይኖርበታል ብለዋል። የመንገድ የመብራትና የሌሎች ጉዳዮች ሰላም ካለ በቀላሉ መፍታት ይቻላል። አካባቢ የተረጋጋ ከሆነ ሰዎች 24 ሰዓት መመላለስ መንቀሳቀስ የሚችሉበት አካባቢ ከሆነ ኢኮኖሚ ያደገ ይሄዳል። አካባቢ ካልተረጋጋ ግን ሰዎች በቀላሉ መስራት ስለማይችሉ ኢኮኖሚም እየወደቀ ይመጣል። ብዙ ነገር ያጠፋብናል የሰላም እጦት። ስለዚህ አሁን ያለውን ሰላም እናስቀጥል። በቀጣይ ደግሞ ፈጣሪ ያግዘናል። ብዙ ነገሮች ይቀየራሉ። በክልሉ የኑዌር ዞንና የአካባቢው ነዋሪዎች በመርሃ ግብሩ ላይ ባቀረቡት የጋራ ዝማሬ ግጭትና ሞት ይብቃ፣ ጥላቻና መከፋፈል ይቅር፣ አንድነታችን ይጠናከር የሚሉ መልእክቶችን በማስተላለፍ ለሰላም ያላቸውን ቁርጠኝነት አረጋግጠዋል። ለኢቲቪ ለተጠናቀረው ዜና ሚፍታህ አብዱል ቃድር ከኑዌር ዞን ኝንያንግ። በአፋር ክልል ሚሌ ከተማ በሚገኘው የቁም እንስሳት ማቆያ ማዕከል ባለፉት ዓመታት ከ400 ሺህ በላይ የቁም እንስሳት ወደ ውጪ መላካቸው ተገለጸ። የኢፌዴሪ ግብርና ሚኒስቴር ግርማ አመንቴና የአፋር ክልል ርዕሰ መስተዳደር አወል አርባ ማዕከሉን ወደ መደበኛ ስራ እንዲገባ መርቀው ከፍተዋል። ሁሴን መሐመድ ተጨማሪ አለው። በአፋር ክልል ሚሌ ከተማ የሚገኘው የቁም እንስሳት ማቆያ ማዕከል በኢትዮጵያ የመጀመሪያው ማዕከል መሆኑ ይታወቃል። ይህ ማዕከል ባለፉት ዓመታት በሰራቸው ስራዎች ከ18 ሚሊዮን ዶላር በላይ ገቢ ያስገኘ ማዕከል ነው። የግብርና ሚኒስትር ዶክተር ግርማ አመንቴና የአፋር ክልል ርዕሰ መስተዳድር አወል አርባ ይህ ማዕከል ወደ መደበኛ ስራው እንዲገባ በሚሌ ከተማ ተገኝተው አስመርቀዋል። ኢትዮጵያ ያላትን እምቅ ሀብት እንደየአካባቢው ተጨባጭ ሁኔታ ለህብረተሰቡ ፍትሃዊ ተጠቃሚ ለማድረግ እየሰሩ እንደሚገኙ የግብርና ሚኒስትር ዶክተር ግርማ አመንቴ ገልጸዋል። አፋር ክልል የሚታወቅበት ሀብት አለው። የእንስሳት ሀብት ብዙ አርብቶ አደር አካባቢዎች ቢኖሩም አፋር ክልል በእንስሳት ቁጥር ፐር ካፒታ አንድ ሰው ያለው የእንስሳት ቁጥር ሲታይ ከኢትዮጵያ አካባቢዎች በሙሉ በቁጥር አንድ ደረጃ ላይ ነው የሚገኘው። ስለዚህ ይህንን የእንስሳት ሀብት ጤናውን ጠብቀን መኖውንና ሌሎች የሚያስፈልጉትን ነገሮች አደራጅተን ይሄ አርብቶ አደርና ከፊል አርብቶ አደር ከዚህ ሀብቱ ተጠቃሚ እንዲሆን የመኖን ልማት ክልሉ አስቀድሞ ለይቶ በራሱም ሄዶበታል። ሜካናይዝድ የሆነ በስፋት የሚመረት ከአፋር አልፎ ለአገር ሊበቃ የሚችል መኖ ልማት በአፋር ማካሄድ እንደሚቻል ይሄንን አቅጣጫ ማስቀመጠን እየሰራን ነው ያለነው። በኢትዮጵያ የመጀመሪያው የቁም እንስሳት ማቆያ ማዕከል ገና ከጅምሩ ሌሎች የአፍሪካ ሀገራት ልምድ ለመውሰድ የሚመጡበት ማዕከል መሆኑን የገለጹት የግብርና ሚኒስትሩ ባለፉት ዓመታት በኮንትሮባንድ መልኩ ከሀገር ሲወጡ የነበሩ የእንስሳት ቁጥር መቀነስ መቻሉን እንዲሁ ተናግረዋል። አሁን ደግሞ ሀገራችን የወሰደችው ማክሮ ኢኮኖሚክ የፖሊሲ እርምጃ በተለያየ ኮንትሮባንድ ሲወጡ የነበሩ ሀብቶቻችን የማዕድን ይሁን የእንስሳት ይሁን የግብርና ምርቶች በአጠቃላይ ወደ ፎርማል ማርኬት መጥተው አገራችን ተጠቃሚ እንድትሆን ትልቅ አስቻይ ሁኔታዎችን ፈጥሯል። ስለዚህ ይሄንንም ምልክት እዚህ አይተናል። የአፋር ክልል ርዕሰ መስተዳድር አወል አርባ በአፋር ክልል በሚሌ ከተማ የሚገኘው የቁም እንስሳት ማቆያ ማዕከል የሁሉም የኢትዮጵያ አርብቶ አደሮች የጋራ ሀብት ነው በማለትም ገልጸዋል። እናንተ አፋር በአመት አንዴ ጥይት በአመት አንዴ በቆሎ አምርቶ የሚያርፍበት ሁኔታ ነው የነበረው እና ትናንት አዋሽ ላይ የተከልናቸው አዋሽ ወረዳ ላይ እንደዚሁ ፓፓይን የተለያዩ አይነት ቫራይቲዎች አትክልቶች ፍራፍሬዎች በአሁኑ ሰዓት ያው አፋር ግመል ብቻ ማርባት ብቻ ሳይሆን ስንዴን ማምረት እንደሚችል ያሳየንበት ሁኔታ ነው ያለው። ይሄ ኳራንቲን ብዙ የተለፈበት ፕሮጀክት ነው። በተለይ አርብቶ አደር አካባቢ ቦረና ጀምሮ ማለት ነው የጋራ ሀብት ነው።
ግብርና ሚኒስቴር በአርብቶ አደር አካባቢ ከተሰሩ ሞዴል ፕሮጀክቶች አንዱና ዋነኛው ላይቭስቶክን ወደ ዶላር የቀየርንበት ትልቅ ፕሮጀክት ነው። የግብርና ሚኒስትር ዶክተር ግርማ አመንቴ የአፋር ክልል ርዕሰ መስተዳድር አወል አርባና የክልሉ ከፍተኛ አመራሮች እንዲሁም የግብርና ሚኒስቴር ተጠሪ ተቋማት ሰራተኞችና አመራሮች በአፋር ክልል የክረምት በጎ ፍቃድ እና የአረንጓዴ አሻራ መርሃ ግብርም አካሂደዋል። ተመልካቾቻችን አሁን ደግሞ ማህሌት ታደለ ከአዲሱ ከአሶሳ ኤቢሲ ስቱዲዮ ዜናዎችን ትመራለች። እንደምን ውለሻል ማህሌት? መቀጠል ትችያለሽ። አመሰግናለሁ ሀይዳ። ሰላም እንደምን ውላችኋል የተወደዳችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን የኢቢሲ የአሶሳ ስቱዲዮ የተዘጋጁ ዜናዎችን ደግሞ ማህሌት ታደለ ይዤ ቀርቤያለሁ። አብራችሁን ሆኖ በቤኒሻንጉል ጉሙዝ ክልል ከ8500 በላይ የሰላም ተመላሾች ታድሶ ወስደው ከማህበረሰቡ ጋር መቀላቀላቸውን የክልሉ ሰላም ግንባታና ጸጥታ ቢሮ አስታወቀ። ክልሉ ባቀረበው የሰላም ጥሪ ታጣቂዎች ትጥቅ ፈተው ወደ መደበኛ ኑሯቸው በመመለሳቸው በክልሉ በሁሉም አካባቢዎች ሰላም ሰፍኗልም ተብሏል። ይመራደም ከሰላም ግንባታና ከጸጥታ ቢሮ ኃላፊው ጋር ቆይታ አድርጓል። እንከታተለው። የቤኒሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ለሚሰጡን ሐሳብና ጊዜ በቅድሚያ አመሰግናለሁ። አመሰግናለሁ። የቤኒሻንጉል ጉሙዝ ክልል በተወሰኑ አካባቢዎች ታጣቂዎች በሚያደርጉት እንቅስቃሴ በሰላም እጦት ሲፈተን የነበረ ክልል ነው። አሁን ላይ የክልሉ አጠቃላይ የሰላም ሁኔታ ምን ይመስላል? የክልሉ መንግስት ባደረገው ከፍተኛ ጥረት ያን ጥረት ሲባል የክልሉ መንግስት አለ፣ የፌደራል መንግስት አስተዋጽኦ አለ፣ ማህበረሰቡን አስተዋጽኦ አድርጓል። እነዚህን አስተዋጽኦዎች በጋራ ተዳምሮ ኢቭን ሰላም ተመላሽ የሚባሉ ታጣቂዎችንም እነሱም በራሳቸው ያደረጉት አስተዋጽኦ ተደምሮበት ኦልሞስት በአሁን ሰዓት ላይ ቤኒሻንጉል ጉሙዝ ክልል ሰላም አለ። ሁሉንም ቀበሌ መድረስ እንችላለን ዛሬ። ከዛ በፊት አንዳንድ ቀበሌዎች አንዳንድ ወረዳዎች ከኛ ቁጥር ውጪ የሆኑበት አብዛኛው ቀበሌዎችን አክሰስ ማድረግ ማንችልበት ሁኔታዎች ነበሩ። ዛሬ ግን ሁሉንም የክልሉ ቀበሌ አክሰስ ማድረግ በሚያስችል ደረጃ በሁሉም አካባቢ ላይ የማህበራዊ የኢኮኖሚ እና አጠቃላይ እንቅስቃሴዎች የፖለቲካ እንቅስቃሴዎችን ያደረገን የምንገኝበት ሁኔታ ነው የሚኖረውና ክልሉ ላይ ያለው የሰላም ሂደት አሁን በጣም ጥሩ በጣም የተሻለ ነው። በክልሉ አሁን የተገኘው ሰላም እንዲመጣ ወይም ደግሞ ክልሉ አጠቃላይ የሰላማዊ እንቅስቃሴ ውስጥ እንዲገባ የታጠቁ ቡድኖች ትጥቅ መፍታታቸው ምን አስተዋጽኦ ወይም ደግሞ ምን አበርክቶ አለው? ታጣቂዎቹ ትጥቅ መፍታት ወደ ሰላም ማምጣት እነሱ ሰላም ከመጡ በኋላ ደግሞ ታድሶ ወስዶ ወደ ህዝቡ የማቀላቀል ስራ ነው መጀመሪያ ሲደረግ የነበረው። በዚህ ሂደት ወደ 8558 የሚሆኑ ቀድሞ ጫካ የነበሩ በተለያየ መንገድ ሲታገሉ የነበሩ ወጣቶች ክልሉ መንግስት ባደረገ ጥሪ ወደ ሰላም የመጣበት ኢቭን አሁን ቅርብ ጊዜ ወደ 167 የሚሆኑ ከነትጥቃቸው ታጣቂዎቹ ተመልሶ ታድሶ ወስዶ አሁን ወደ ህዝብ የማቀላቀል ስራ እየሰራ እንደሚገኝ ለማስታወስ ፈልጋለሁ። ስለዚህ ይሄንን መደረጉ ታጣቂዎቹ ወደ ሰላም መመለሳቸው በክልሉ ላይ ከፍተኛ ጠቀሜታ አለው። አንደኛው ህዝቡ በነበረው ግጭት ምክንያት ህዝቡ ሙሉ በሙሉ የተፈናቀለበት ሁኔታ ነው የነበረው። አብዛኛው አካባቢ ላይ በተለይኛ ክልል ለየት የሚያደርገው ማህበረሰቡ በሁለት መንገድ ነው የሚፈናቀለው። አንዳንዶቹ ወደ ከተማ አካባቢ የተፈናቀሉ የማህበረሰብ አካል ነበረ። በሌላ መንገድ ደግሞ በታጣቂዎቹንም ጫናና በሌላ ምክንያቶች ወደ ጫካም የተፈናቀሉ ማህበረሰብ ነበረ። ስለዚህ እነዚህ ማህበረሰቦች ከፍተኛ የስነ ልቦና የማህበራዊ ኢኮኖሚያዊ ችግር ውስጥ ነው የነበሩ። እነዚህ ማህበረሰብ ወደ ኖርማል ህይወት የመለሰንበት የተቋቋሙበት ወደ አካባቢያቸው ወደ ቀያቸው የተመለሱበት አንዱ ትልቁ እምርታ ነው ያገኘ ነው።
በቤኒሻንጉል ጉሙዝ ክልል ታጣቂዎች ትጥቅ እንዲፈቱ የተደረገበት መንገድ ለሌሎች አካባቢዎችም ልምድና ተሞክሮ ሊሆን የሚችል ነውና ክልሉ ምን ሚና ነበረው ወይም ደግሞ ምን ቢሰራ ነው ትጥቅ የማስፈታቱ ሂደት ሰላማዊ የሆነውና ስኬታማ የሆነው? ታጣቂዎቹ ወደ ሰላም መምጣቱ ሂደት ፈታኝ እንደም ሊያስጨርስ ማለት እንችላለን። ትዕግስትም የሚጠይቅ ስራ ነው። መረጋጋትም የሚፈልግ ስራ ነበረ። እርግጥ ይሄን ስራ ሲሰራ ሁሉንም ማለት በሚያስችል መልኩ የሚመለከታቸው ባለድርሻ አካላቶች ከፍተኛ አስተዋጽኦ አበርክተዋል። እንደ ሀገር የሀገር መከላከያ ሰራዊት፣ የሀገር መረጃ፣ ፌደራል ፖሊስ እንደዚሁም ደግሞ የክልሉ ጸጥታ መዋቅር፣ የክልሉ ከፍተኛ አመራሮች፣ የፌደራል ከፍተኛ አመራሮች እንደዚሁም ደግሞ በየአካባቢው ላይ ያሉ አመራሮች ከሁሉም በላይ ግን ማህበረሰቡ በተለይ ሽማግሌዎች ከፍተኛ አስተዋጽኦ አበርክተዋል። ይሄን ሰላም እንዲመጣ የተሻለ እድል ይዞ የመጣውን ለውጥ ወደ ስራ ከመጣ ወዲህ በእኛ ክልል ላይ በጣም የተሳሳቱ ትርክቶች በማኖራቸው ወጣቶች ላይም በጣም የተሳሳቱ ትርክቶች በመረጨቱ፣ ሁለተኛ ሌሎች የውጭ ኃይሎችን ባለው በሀገር ውስጥንም ከለውጡ በተቃራኒ የቆሙ ሰዎች በጉዳዩ ላይ በንዝል ያከፋከፉ በማሰራጣቸው ግጭቶቹን ሲባበስ ቆይተዋል። ስለዚህ የዚህ ግጭት መነሻ ሁኔታ በደንብ የማርዳቱን ስራ ነበር የተሰራው። ስለዚህ የግጭቱ መነሻ ሁኔታ ከተረዳን በኋላ ህዝቡ ይሄንን ግጭት እንደማይጠቅም፣ ግጭቱ ለክልሉ እድገት እንደማያመጣ፣ በተለይ ደግሞ የመጣውን የሀገራዊ ለውጥ እንደ ሀገር ብቻም ሳይሆን ለክልላችን ትልቅ አስተዋጽኦ እንደሚያበረከት፣ ክልላችን በጣም ተጠቃሚ እንደሚያደርግ፣ ሲነሳ የነበረው የተሳሳተ ትርክትም ትክክል አልመሆኑን ይሄ በከፍተኛ ሁኔታ በህዝብ ዘንድ ተሰርቷል። ይሄን ሲሰራ እነዚህ ታጣቂዎች ኦልሞስት ህዝብ ውስጥ ነው የኖሩት። ህዝብ ነው የመገባቸው፣ ህዝብ ነው የደገፋቸው ማለት ይቻላል በተለያየ በተሳሳተ ትርክት። ስለዚህ ይሄንን በትክክል ህዝቡ ጋር ሲደርስ ህዝቡ የሰላም አማራጩ ብቸኛ አማራጭ እንደሆነ፣ ሰላም ማምጣት እንዳለበት፣ ይሄንን ትግል የሚያደርጉ ወጣቶች ማሳሳታቸው ከዚህ ስህተታቸው መማር እንዳለባቸው ጭምር ህዝቡ ከተገነዘበ በኋላ ሌሎች ቀጣይ ስራዎች በጣም የቀለሉበት፣ ታጣቂዎችን ወደ ሰላም ማምጣት ላይ ምንም ችግር ያልተፈጠረበት ሁኔታዎች ነው የነበረው። አቶ ቢኒያም መንገሻ የቤኒሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ ኃላፊ ለሰጡን ሀሳብና ጊዜ አመሰግናለሁ። እኔ አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ስራ ያስጀመረው የቴሌቪዥን ስቱዲዮ በክልሉ የሚገኙ ቱባ ባህላዊ እሴቶችን ለማሳየትና ለማጠናከር ያስችላል ሲሉ የክልሉ ነዋሪዎች ገለጹ። የቴሌቪዥን ጣቢያው ያልታዩ ባህላዊና ታሪካዊ እሴቶችን አውጥቶ ማስተዋወቅ እንዳለበትም ነዋሪዎቹ አሳስበዋል። አስተያየቶቻቸውን ጀማል አህመድ አሰባስቧል። ከልማት ጋር ያለውን ነገሮች ባህል እና ታሪክ ሁሉም ነገር ለማስተዋወቅ በማድረሳችን እኔ ለኢትዮጵያ ቴሌቪዥን እጅግ ደስተኛ ነኝ። እንኳን ደስ አለ፣ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ፈልጋለሁ። እጅግ በጣም ተደስቻለሁ። በጣም አመሰግናለሁ። የቲቪ ስቱዲዮ እዚህ መክፈቱ በጣም ጥሩና ቀጣይም ልዩ የሆነ ክልላችን የምታወቅበት ስቱዲዮ ነው ብዬ ነው የምወስደውና እኔ በጣም በዚህ ስቱዲዮ በጣም ተደስቻለሁ ማለት ፈልጋለሁ። ባህላዊ ገጽታዎች የተለያዩ የክልል ውስጥ ያሉ ነባራዊ ሁኔታዎችን ለመግለጽ ሰፊ እድል አለው ብዬ ነው፣ ለክልሉ መልካም እድል ነው ብዬ ነው የምወስደው። ኢቢሲ እንግዲህ የምናውቀው እንደ ሀገሩ ጉዳይም ስናየው ያው የሀገራችን ዋናው የአይን ብሌን ነው ለማለት ያችላል። እዚህ ከዛ ባለፈ ደግሞ ከዚህ ክልል አካባቢ ላይ ሲከፈት የሚዳሰሱም ማይዳሰሱም ብዙ ባህሎች አሉ በቤኒሻንጉል ውስጥ። ስለዚህ
ባህል ብቻም ሳይሆን የተለያዩ የቱሪስት መስህብ ያሉበት ክልል ነው። ይሄ ኢቢሲ ቴሌቪዥን ደግሞ ጎልቶ እነኚህ የደበቁ ባህሎችን አጎልቶ ያወጣልናል ማለት ነው። ከዚህ በፊት የነበሩ አገሳሶች ሳይወጡ የነበሩ የኛ ባህሎች አሉ። ስለዚህ እዚህ ስቱዲዮ በመከፈቱ የቀሩትን ያልታዩ የኛ ባህሎች ያስታውቃሉ በሚል መሰራቱ በጣም ጥቅም አለው። የሽናሻ ብሔረሰብ በሰፊው የሚኖርበት መተከል ዞን ነውና መተከል ዞን ላይ ያሉ ባህሎች ወጎች ለማህበረሰቡና እንዲሁም ለዓለም ለማስተዋወቅ በሚዲያውን ተጠቅሜ የቻልኩትን አቅም ተጠቅሜ ይሄን የድርሻዬን ለመወጣት ዝግጁ ነኝ። በተለይ 5ቱ ነበር ብሔረሰብ እዚህ ከዛም ከ5ቱ ነበር ብሔረሰብ ውጪም ያሉ ጠቅላላ እዚህ ያለው የሁሉም ብሔር ብሔረሰቦች የራሳቸው ዋግ ታሪክ ባህልና ቅርሳቸውን ለማስተዋወቅ በጣም እጅግ የሚያግዝ ሚዲያ ነው። ስለዚህ አሁን እኔ ይሄንን ሲሰማ በጣም እጅግ ደስተኛ ነኝ። በተለይ ማዕድ በባህል ዘርፍ ብንወስድ በሌሎች ማህበራዊ ዘርፍ ብንወስድ ማዕድ ያልተነኩ ሴቶች አሉ። እነዛን ሴቶች በደንብ ከማውጣት አንፃር ይሄ ስቱዲዮ እዚህ መከፈቱ ሞር ይጠቅማል። እንደ ቤኒሻንጉል ጉሙዝ ህዝብ የተለያዩ ወግ ባህሎች ሴቶች አሉትና እነዚህ ወግ ባህል ሴቶችን በሰፊው ለማህበረሰቡ ለማስተዋወቅ እድል የሚፈጥር ነው። ከዚህ በፊት ያላስተዋወቁ ማስተዋወቅ እንዳለበት በጣም ኃይለኛ ጥቅም አለው። ቤኒሻንጉል ራሱ የሚገልጽ የሚያሳይ ማን ነው ቤኒሻንጉል ባህሉ ምንድነው የሚለውን ነገር ስለሚያስተዋውቅ ለዓለም አቀፍ ደረጃም ስለሚያስተዋውቅ በጣም ኃይለኛ ጥቅም ያስገኘናል ብዬ ነው ማምነው። ከኢቢሲ አሶሳ ስቱዲዮ ዜናችን ቀጥሏል ተመልካቾቻችን። አሁን ደግሞ በቀጥታ መስመራችን ላይ ሪፖርተራችን ጀማል አህመድ ይገኛል። ከቀደም ካለው ዘገባ ጋር ተያያዥ የሆነ ማብራሪያ ሊሰጠን ነው ጀማልን የምናገኘው። እንደሚታወቀው ኢቢሲ በአሶሳ ከተማ ያስገነባው ስቱዲዮ በክልሉ ያሉ የብሔር ብሔረሰቦችን ባህል ታሪክ ለማስተዋወቅ ያግዛል ተብሎ ይጠበቃል። ነዋሪዎችም በዚያ ተስፋ እንዳደረጉ ቀደም ሲል ስንከታተል ነበር። ጀማል እንደምን ውለሃል? ኢቢሲ በአሶሳ የከፈተው ስቱዲዮ በተለይ ደግሞ ክልሉን ማስተዋወቅ የብሔር ብሔረሰቦችን ባህል ታሪክ ለተቀረው ህዝብ ከማሳየት አኳያ ምን አዲስ ነገር ይዞ ይመጣል? ያነጋገርካቸው የህብረተሰብ ክፍሎችስ ስሜታቸው ምን ይመስል ነበር? ተመልካቾቻችን በቴክኒክ መቆራረጥ ምክንያት በቀጥታ መስመራችን ላይ ከነበረው ከጀማል ጋር መደማመጥ አልቻልንም። አሁን በመስመራችን ላይ አግኝተናል። ጀማል እንደምን ውለሃል? ቀደም ሲል ሳነሳ ነበር በተለይ ደግሞ ኢቢሲ በአሶሳ ስቱዲዮ መክፈቱ የክልሉን ባህል ለማስተዋወቅ የክልሉን ህዝቦች ለማስተዋወቅ ምን አዲስ ነገር ይዞ ይመጣል? የህዝቡንም ስሜት እየጠየክ ነበር። ህዝቡ ጋር ያለው ስሜትስ ምን ይመስላል? በድጋሚ አመሰግናለሁ ማህሌት። እንግዲህ ቀደም ሲልም ለማንሳት እንደሞከርኩት በተለይ የቤኒሻንጉል ጉሙዝ ክልል በርካታ ማህበረሰብ የሚገኝበት ነው። በተለይ ደግሞ
አምስት ነባር ብሔረሰቦች የሚገኙበት ነው። የቤኒሻንጉል፣ የጉሙዝ፣ የሽናሻ፣ የማኦና ኮሞ ብሔረሰቦች እንዲሁም ከዛም ባለፈ በርካታ ኢትዮጵያውያን ማለት ይቻላል በአሶሳና በተለያዩ የክልሉ አካባቢዎች የሚገኙበት ከመሆኑ ጋር ተያይዞ እነዚህ ብሔረሰቦች ባህላቸውን፣ ታሪካቸውን አውጥቶ ለመላው ዓለም ለኢትዮጵያውያን ጭምር ከማድረስ አንፃር የኢትዮጵያ ቴሌቪዥን አዲሱ የአሶሳ ስቱዲዮ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታሰባል። በተለይ ደግሞ ቀደም ሲል ማስተያየት ሰጪዎች እንዳነሱት በየአካባቢው በየክልሉ በተለይ ደግሞ በቤኒሻንጉል በሚገኙ ወረዳዎች በሶስቱ ዞኖች ማለት ነው የተለያዩ ታሪካዊ ስፍራዎች አሉ፣ ባህላዊ እሴቶችም አሉ። እነዚህን አውጥቶ የተደበቁ ባህላዊ ታሪካዊ እሴቶችን አውጥቶ ከማሳየት አንፃር ይሄ ስቱዲዮ ከፍተኛ ሚና ይኖረዋል። እንግዲህ እኛም በዛ መልኩ መረጃዎችን የማድረስ ኃላፊነት አለብን እና በዚህ መሰረት የመስራት እድልን የፈጠረ ስቱዲዮ ነው ማለት ይቻላል። ማህሌት መልካም ጀማል አመሰግናለሁ ለመረጃ። ተመልካቾቻችን ከኢቢሲ የአሶሳ ስቱዲዮ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ መልሳችኋለሁ። አይዳ ተጠብቃችኋለች። አመሰግናለሁ ማህሌት። እስካሁን አልለበሽም? ገና አይደል እንዴ? ምን ገና ነው? ጎሽ እኔ ልጅ ቶሎ ልበሺ። ደሞ ድምጹን ጨምሪለት። አዲስ ነገር በአዲስ አመት ከነሐሴ 16 እስከ ጳጉሜ 5 በአዲስ አበባ ኤግዚቢሽን ማዕከል የእንቁጣጣሽ በዓል የመግቢያ ትኬቶን የበዓል ዘገባችን ይህን ይመስላል። በተጨማሪ የሲቢ ብር ፕላስ መተግበሪያን አውርዶ ለሚመዘገቡ የመጀመሪያ 10,000 ሰዎች የመግቢያ ትኬት ነፃ መሆኑን ስንገልጽ በደስታ ነው። የኢትዮጵያ ንግድ ባንክ የታይትል ስፖንሰር በሲቢ ብር ፕላስ ትኬቱን በመቁረጥ ግብይት በመፈጸም የሽልማት እድሎን ያስፉ። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ይሆናል። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የሥራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን ይዘልቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ። የኮሪደር ልማት ስራ ህዝብን ለመጪው ዘመን የከተሜነት ኑሮ የሚያዘጋጅ የልማት እሳቤ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኮሪደር ልማት ስራ በኢትዮጵያውያን አቅም ሀሳብና ገንዘብ የተገነባ መሆኑን የጠቀሱት ጠቅላይ ሚኒስትሩ በስራው ለተሳተፉ አካላት ምስጋናና እውቅናን ሰጥተዋል። ሮዛ መኮንን ተጨማሪ አላት። ባለፉት ጥቂት ወራቶች በአዲስ አበባ የኮሪደር ልማት ስራ ሲከናወን ቆይቷል። የልማት ስራው የአዲስ አበባን ገጽታ ከፍ ያደረገ ለነዋሪዎቿ ምቹ ከተማ እንዲሆን ያስቻለ እንዲሁም ተጨማሪ አገልግሎቶችን ያካተተ ነው። ታዲያ ጠቅላይ ሚኒስትር አብይ አህመድ ይህን የልማት ስራ ሲመሩና ሲያስተባብሩ ለነበሩ አካላት በትናንትናው ዕለት ምስጋናና እውቅና ሰጥተዋል። ከንቲባ አዳነች አቤቤ፣ ክቡር አቶ ሞገስ ባልቻ፣ ክቡር አቶ ጃንጥራር አባይ፣ ክቡር አቶ ጥራቱ በየነ፣ ጠቅላይ ሚኒስትር አብይ አህመድ ዋነኛ የኮሪደር ልማት ስራ ሀሳቤ ዜጎችን ለመጪው ዘመን ማዘጋጀት መሆኑን አንስተው ለዚህም የተጀመረው ጥረት ውጤት የተመዘገበበት መሆኑን ጠቁመዋል። የኮሪደር ልማት ዋነኛ ዓላማ እና ሀሳቤ ህዝቡን
ለመጪው ዘመን ማዘጋጀትና መጪውን ዘመን ለህዝብ ማዘጋጀት ነው። አሁን ያለው ህዝብ ለመጪው ዘመን መዘጋጀት አለበት። መጪው ዘመን ከተሜነት የተስፋፋበት፣ ቴክኖሎጂ ያደገበት፣ የሰው ልጅ ክብር የሚያገኝበት፣ ስራ ውሎ ወደ ቤቱ ሲመለስ ከነበረበት ከባቢ ወጥቶ በሚሄድበት ከባቢ አዳዲስ ነገር እያየ ከተፈጥሮ ጋር የተስማማ ማረፍ ቢያስፈልገው እያረፈ የሚንቀሳቀስበትን ከተማ ከባቢ መፍጠር የመጪው ዘመን ትልም ነው። ያ ትልም ለዚያ የይመጥን ሰዎችን አብሮ ማዘጋጀት ይፈልጋል። በእግረኛ መንገድ ለይቶ መጓዝ የሚችል መኪኖች ለሰው ልጅ ቅድሚያ የሚሰጡ ለእግረኛ ቅድሚያ የሚሰጡ ስርዓትና ህግ የሚያከብሩ እንዲሆኑ አድርጎ መቅረጽ፣ ውሃን፣ ዛፍን፣ ንጹህ ከባቢን በከተማችን ማየት መጠበቅ የሚያስችል ባህል መገንባት ያስፈልጋል። የኮሪደር ልማት ከዚህ አንፃር የእሳቤው መሰረት ህዝቡን ለመጪው ዘመን ማዘጋጀት፣ ዘመንን ደግሞ ለህዝብ ማዘጋጀት ነው። የኮሪደር ልማት በኢትዮጵያን ትብብር ብቻ የተሰራ ፕሮጀክት መሆኑን ያነሱት ጠቅላይ ሚኒስትሩ ኢትዮጵያውያን ከተባበሩና አንድ ከሆኑ በርካታ ስራዎችን ማሳካት እንደሚችሉ ተናግረዋል። ከተሜነት ግን በጥግጊት መኖር ማለት አይደለም። በላስቲክ በቆርቆሮ መጸዳጃ ቤት ሳይኖር አንድ አካባቢ የተከማቸ ህዝብ ማለት አይደለም። ከተሜነት ማለት መሰረተ ልማት ያለው፣ በቂ መንገድ ያለው፣ በቂ መብራት ያለው፣ በቂ ቴሌኮም ሰርቪስ የሚገኝበት፣ ሰው ቢታመም በፍጥነት ሆስፒታል ሄዶ መታከም የሚችልበት፣ ነፍሰ ጡሮች ህይወታቸው ለአደጋ ሳይጋለጥ በሰላም መገላገል የሚችሉበትን የአምቡላንስ ሰርቪስ የሚያገኙበት፣ ትምህርት በቅርብ ርቀት የሚገኝበት፣ ሀብታሞች ከፍለው የሚዝናኑበት ስፍራ ካላቸው እጃጠሮች ደግሞ በሰፈራቸው ወጣ ብሎ በልካቸው ፓርክ አግኝተው የሚኖሩበት ከባቢ መፍጠር ማለት ነው። ያንን የከተማ ፍላጎትና መሻት ኢትዮጵያ ውስጥ መስራት ይኖርብናል። ከተማ ለመስራት የሚያስችሉ ሁሉም ነገሮች ኢትዮጵያ አላት። ሁለተኛው ምዕራፍ የኮሪደር ልማት በተለያዩ የከተማው አካባቢዎች እንደሚሰራ ይፋ አድርገዋል። በከፍተኛ ትጋት የሚቀጥለውን ኮሪደር እንድትሰሩ ከወዲሁ አደራ እያልኩ ከነገ ጀምሮ የዝግጅትና የተግባር ስራ እንቅስቃሴ የሚጀመርበት ይሆናል። ካሳንቺስ አካባቢ ያለውን ከዚህ ቤተ መንግስት ጀምሮ ከአዋሬ ጀርባ ካሳንቺስ አካባቢ ያለውን በጣም ያረጀ ከባቢ እንደ ፒያሳ የመቀየርና ከመስቀል አደባባይ ወደ ሜክሲኮ ከሜክሲኮ ወደ አድዋ ድልድይ የሚሰራውን የተጀመረውን ስራም ጨምሮ ማጠናቀቅ ስራ ይሆናል። ሁለተኛው ኮሪደር ከሳውዝ ጌት መገናኛ ከመገናኛ መስቀል አደባባይ ድረስ ይሆናል። ሶስተኛው ኮሪደር ከጣሊያን ኤምባሲ ጀርባ ጀምሮ ገንፍሌን፣ ቀበናን፣ አዋሬን ይዞ የሚሄደው የሪቨር ፕሮጀክት ይሆናል። አራተኛው ኮሪደር ከአፍሪካ ኮንቬንሽን ሴንተር እስከ ጎሮ ያለውን የሲኤምሲ ቀጠና ይሆናል። ከዚህ ከ4 ኪሎ በሽሮ ሜዳ እስከ እንጦጦ ከእንጦጦ እስከ ቦታኒካል ጋርደን ያለውን ከእንጦጦ ጀምሮ በፒያሳ በፍሬንድሺፕ ወደ ፒኮክ የሚሄደውን የሪቨርሳይድ ፕሮጀክት ይይዛል። 6 ኮሪደሮች ይኖሩናል። ጠቅላይ ሚኒስትር አብይ አህመድ ሁለተኛው ምዕራፍ የኮሪደር ልማት ስራ በፍጹም የስራ ክትትልና ስነ ምግባር እንዲሁም ከህዝብ ጋር በመነጋገር እንደሚከወንም ጨምረው ገልጸዋል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ የተጀመረው የኮሪደር ልማት ስራ በክልል ከተሞችም ለማስፋፋት እንደሚሰራ ገልጸዋል። በድምሩ የኮሪደር ልማት በተወሰነ ደረጃ የጀመሩ በአዲስ አበባ ከተማ እየታገዙ ጎንደር፣ ደሴ፣ ሰመራ፣ ጅጅጋ፣ ሐረር፣ ቢሾፍቱ፣
ሐዋሳና አርባ ምንጭ የተካተቱ ይሆናል ማለት ነው። ባህር ዳር፣ አዳማና ሸገር ከአዲስ አበባ ስለማያንሱ ያላቸውን ሀብት ሰብስበው ራሳቸውን መቀየር ስለሚችሉ በሚታገዙ ከተሞች ውስጥ አልተካተቱም። የኢትዮጵያ ሀገራዊ ምክክር ኮሚሽን በማዕከላዊ ኢትዮጵያ ክልል የአጀንዳ ማሰባሰብ መድረክ እየተካሄደ ይገኛል። በዛሬው ዕለት በ10 ማህበራዊ መሰረቶች የክልሉን ሕዝብ የወከሉ የአጀንዳ ልየታ ተሳታፊዎች አጀንዳዎቻቸውን በማቅረብ እየመከሩም ይገኛሉ። ተሳታፊዎቹ በነገው ዕለት አጀንዳቸውን አጠናቅረው ወኪሎቻቸውን የሚመርጡ ይሆናል። ከዚሁ ጋር በተያያዘ ተጨማሪ መረጃ ሊያደርሰን ባልደረባችን ሰለሞን ከበደ በቀጥታ መስመር ላይ ይገኛል። እንደምን ውለሃል ሰለሞን? እንግዲህ የህብረተሰብ ተወካዮቹ አጀንዳ በማሰባሰብ መድረኩ ላይ ያላቸው ተሳትፎ ምን ይመስላል? አመሰግናለሁ አይዳ። አንቺ ማስቀድመሽ እንዳነሳሽው በዚህ በማዕከላዊ ኢትዮጵያ ክልል የአጀንዳ ማሰባሰብ የሀገራዊ ምክክር ኮሚሽን ምዕራፍ እየተተገበረ ይገኛል። በዚህም ላይ በተለይ ዛሬ ከማለዳው ጀምሮ በተለያዩ ቡድኖች በመከፋፈል ተሳታፊዎች አጀንዳቸውን እያሰባሰቡ እየተወያዩበት፣ እየተከራከሩበት፣ እየመከሩበት ይገኛሉ። ይህንንም እንግዲህ እኛ ስንከታተል ነበረ። የተሳታፊዎች ንቃት እንደዚሁም ደግሞ የሚመክሩበት መንገድ እጅግ የሚያስገርም ነበር። ሁሉም የተሻለች ኢትዮጵያን ነገ ለማምጣት የተሻለች ኢትዮጵያን ለትውልድ ለማሻገር አጀንዳችን መሰማት አለበት፣ አጀንዳችን ማምጣት አለብን ብለው እንግዲህ ሰፋ ያለ እንቅስቃሴ ሲያደርጉ ተመልክቻለሁ። ከዚሁ ጋር በተያያዘ በተለይም አሁን ላይ በዚህ በማዕከላዊ ኢትዮጵያ የተጀመረው የአጀንዳ ማሰባሰብ ሂደት እስካሁን የመጣበት መንገድ ምን ይመስላል፣ እንደዚሁም ደግሞ በቀጣይ ቀናትስ ምን ይጠበቃሉ የሚለውን ሊነግሩን በሀገራዊ ምክክር ኮሚሽን የክልሎች ከተማ አስተዳደሮችና የዲያስፖራ አካላት አስተባባሪ የሆኑት ረታ ጌራ ከኔ ጋር አብረውኝ ይገኛሉ። እሳቸው ደግሞ ከዚህ ጋር በተያያዘ መረጃ ያጋሩናል። ፈቃደኛ ስለሆኑ አመሰግናለሁ። የእስካሁኑ ሂደትና በቀጣይ ደግሞ የሚጠበቁ ጉዳዮች ምን ይመስላል? አመሰግናለሁ ሰለሞን። እስካሁን ያሉት ሂደቶች በትላንትናው ዕለት የመክፈቻ ፕሮግራሙን ያገኘው ከ82ቱም ወረዳ የተሰበሰቡ የማህበረሰብ ክፍሎች በማዕከላዊ ኢትዮጵያ ክልል ጀምረዋል። አጀንዳቸውን የማሰባሰብ ስራ ጀምረዋል። በዛሬው ዕለትም እንደተከታተልነው በየማህበረሰባቸው ክፍል ሆነው በ10 ቡድን ተከፍለው አጀንዳቸውን እያሰባሰቡ ይገኛሉ። በነገው ዕለት የሚቀጥለው ለጉባኤው ተሳታፊ የሆኑ አካላትን ምርጫ የሚያካሂዱ ይሆናል። ከዛ በመቀጠል በሚቀጥለው ማክሰኞ ከባለድርሻ አካላት የተመረጡትና ከባለድርሻ አካላት ጋር የሚያደርጉት ውይይት ይቀጥላል። ከማክሰኞ፣ ሮብ፣ ሐሙስን ጨምሮ በ5 ቡድን የተካፈሉ ውይይቶች ተደርገው በሚቀጥለው ሐሙስ የሰበሰቡትን አጀንዳዎች ከማህበረሰብ ክፍልና ከባለድርሻ አካላት የሰበሰቡ አጀንዳዎች ለኮሚሽኑ የሚያስረክቡ ይሆናሉ ማለት ነው። በጣም ጥሩ። እንግዲህ እዚሁ ጋር አያይዘው ደግሞ የህብረተሰቡ ተሳትፎ ምን ይመስል ነበር? እናንተም በገለልተኝነት ይህን እያስተባበራችሁ ነውና ተሳትፎ ምን ይመስላል የሚለውን ይንገሩ። ሰለሞን፣ እናንተም እንደተከታተላችሁት ህዝቡ በግልጽ እየተሳተፈ ሀሳቡን ወደፊት እያመጣ አጀንዳው ላይ እየተከራከረና የሚስማማባቸውን አጀንዳዎች ወደፊት እያመጣ ይገኛል። የአካል ጉዳተኞች ተሳትፎ፣ የሴቶች ተሳትፎ፣ ሌሎች በተለያየ በሙያቸው በባህላቸው የተገለሉ አካላት ተሳትፎ በደንብ በማረጋገጥ በኩል ኮሚሽኑ እየሰራ ነው። ይሄንንም በዚህ ክልል በግልጽ ያየንበት ነው። በአጠቃላይ ከተሳትፎ አንጻር ከምንገምተው ቁጥር እኩል ነው ያገኘ ነው። ሁሉም አካላት ይሄንን ውይይት በጉጉት እንደሚጠብቁት ነው የተረዳ ነው። በዚህ መንገድ ሁሉም ባለድርሻ አካላትም ሆነ የወረዳ ደረጃ ተወካዮች፣ የማህበረሰብ ተወካዮች በግልጽ ውይይቶቻቸውን እያደረጉ ነው የሚገኘው። ሰለሞን፣ እጅግ አድርጌ አመሰግናለሁኝ። እንግዲህ አስቀድሞም እንደተነሳው ማለት ነው የሀገራዊ ምክክር ኮሚሽን በዚህ በማዕከላዊ ኢትዮጵያ እያደረገ የሚገኘው የአጀንዳ ማሰባሰብ ሂደት እስከ መጪው ሐሙስ የሚቀጥል ይሆናል። እኛም እንግዲህ መረጃዎችን እየተከታተልን ማድረሳችንን የምንቀጥል ይሆናል። አመሰግናለሁ ሰለሞን። መልካም ቀን ይሆንልህ። በሀገሪቱ ያሉ አለመግባባቶችን በምክክር ለመፍታት ዜጎች የኢትዮጵያ ሀገራዊ ምክክር ኮሚሽን ያመቻቸውን መድረክ መጠቀም እንዳለባቸው የማዕከላዊ ኢትዮጵያ ክልል የአጀንዳ ልየታ ተሳታፊዎች ገለጹ። የአጀንዳ ልየታ ተሳታፊዎቹ በመድረኩ የሚነሱ ሀሳቦች ለቀጣዩ ትውልድ የጸናች ሀገር ለማስረከብ ወሳኝ ናቸው ብለዋል። ሰለሞን ከበደ አስተያየቶቹን አሰባስቧል። ተከታትለን እንመለስ። በጎ የሆነውን ነገር አውቀን ለሀገርም ለሕዝብም የሚጠቅመውን ለማድረግ ክፉ የሆነውን ደግሞ እንዴት ማስወገድ አለብን ብለን ለመመካከር የግድ እንዲህ አይነት አብሮ መወያየት አብሮ መነጋገር ያስፈልጋል። ይሄ በሰከነ ማህበረሰብ
ልብ በገዛ ማህበረሰብ ውስጥ የሚካሄድ ነው። ስለዚህ አሁን የተጀመረው እንደ ኮሚሽኑ የተጀመረው ጉዳይ ለሀገር ብሎም ከሀገር ወደ ሌሎች ደግሞ ዓለማት ትምህርት የሚሆን ምክንያቱም ከባለፈው ስህተታችን እየተማርን ወደፊት መልካሙን ነገር ለመገንባት የምንሄድበት መሰረት የምንጥልበት ነውና ሀገራዊ ምክክሩ እጅግ በጣም አስፈላጊ ነው። በጣም በጉጉት የሚጠበቅና ካለንበት ውድቀት የሚያነሳ ካለንበት መራራቅ የሚያቀራርብ ካለንበት መሳሳብ አንድ የሚያረግ ምክክር ነው። የተራራቀውን አቅርቦ የተሳሳበውን አንድ አድርጎ የሚሄድ ይመስለናል። እኛ እንደ አስተሳሰባችን እንደዛ ብለን ነው የምንጠብቀው። ከያንዳንዱ ማህበረሰብ የተካተተ መሆኑ ለዚህ ጥቅም ይኖራል። አንዱ ጋር ያለውን ችግር ከዛ ማህበረሰብ የተወከለ አካል ስለዛ ማህበረሰብ ይናገራል። ከመመራን ከድሮች ምናምን ብለን ከመነዳቸው የተወከለ የራሱን ችግር ስለሚናገር ተሰብስቦ መነጋገሩ መፍትሄ የሚያመጣ ይመስለኛል። በእኔ በኩል ይሄ ትልቅ ጥቅም ነው ብዬ አስባለሁ። ዝቅተኛ ማህበረሰብ ወይም ተገሎ ያሉ ማህበረሰቦች እኩል ፍትሃዊነት ላይ ትልቅ ሚና ይኖራል ብዬ አስባለሁ። በተለይ አካል ጉዳተኞችም ካሉባቸው ችግሮች ተላቀው ወደ ትልቅ አገራዊ አንድነት ላይ ወይም አገርን ከማገዝ አንጻር ከመደጋገፍ አንጻር ሰላም ከማምጣት አንጻር ትልቅ ሚና ወይም የራሱን ድርሻ ይወጣል ማለት ነው። በጋራ ተዋይቶ አሁን ላይ በየአካባቢው የምናያቸውን የሰላም እጦቶች እነዚህ ለመፍታት የተለያዩ ሀሳቦችን ይዘው የተለያየ ቦታ ላይ የሚገኙ አካላት አሉ። እነዚህን አካላት ወደ አንድ ሰብሰብ አድርጎ በሀሳብ የበላይነት በማመን በመቻቻል እቺን ሀገር በቀጣይ ሰላሟንና ዲሞክራሲን አረጋግጦ ወደሚታሰበው ብልጽግና ለመሄድ ትልቅ ሚና አለው። በስልጤ ዞን 2 ወረዳዎች በተከሰተው የጎርፍ አደጋ ከቤት ንብረታቸው የተፈናቀሉ ከ6000 በላይ ነዋሪዎች በጊዜያዊ መጠለያ ስፍራዎች በአስቸጋሪ ሁኔታ ውስጥ ይገኛሉ። የተከሰተው ጎርፍ በነዋሪዎቹ ላይ የውሃ ወለድ በሽታዎችና የወባ ወረርሽኝ ስጋት ደቅኗል። ሩት ወርቆ ተጨማሪ አላት። በስልጤ ዞን በሚገኙ 2 ወረዳዎች 8 ቀበሌዎች ውስጥ በምትመለከቱት መልኩ ሁሉም ቀበሌዎች በሚባል ደረጃ በጎርፍ ተጥለቅልቀዋል። እንግዲህ አሁን በምንገኝበትም ስልጤ ወረዳ ጎፍለላ ቀበሌ ውስጥም ሁሉም ቤተሰብ በሚባል ደረጃ በጎርፍ ሞልተዋል። የነበሩ ነዋሪዎችም ቤት ንብረታቸውን ለቀው በአቅራቢያቸው ውስጥ በሚገኙ የተለያዩ ስፍራዎች ነው የሚገኙት። የጎፍለላ ቀበሌ ነዋሪ የሆኑት አቶ ሽፋሊ ሸንጎም በቀበሌያቸው በተከሰተው የጎርፍ አደጋ የ2 ወር ሕፃን ልጃቸውን ጨምሮ 5 ቤተሰብ ይዘው ከቤት ንብረታቸው ተፈናቅለዋል። እህላችን ውሃ ወስዶብናል፣ ጠፍቷል። ሳሩን ውሃ ወስዶብን ከብታችን የሚበላ ነገር የለም፣ ጨርሶ የሞተ ነው። ቤታችን አስለቅቆ በአንድ ቤት 5 ሰው ሄዶ የዘመዱን አዝማዱን ቤት የገባ ነው። በሽታ የጨረሰን ነው። የስልጤ ዞን ጎፍለላ ቀበሌ ነዋሪዎች ከ2006 ዓመተ ምህረት ጀምሮ ዘላቂ መፍትሄ ባልተገኘለት የጎርፍ አደጋ ሲፈናቀሉ መኖራቸውን ነው የሚናገሩት። 10 ዓመት ይሆናል እያሳመመን የውሃ የዳገቱ አፈር ገብቶ ደለል ሞልቶት ውሃውን ወደ ውጭ ዘርግቶታል። 10 ዓመት እያሳመመን ዘንድሮ ግን ገድሎናል። ይዋ ገድሎና 2006 መግቢያው አካባቢ ነው የጀመረው። ይሄ መጀመሪያም ነበረ የነበረው ግን ደለል ነበረበትም። ያም ውሃው አልተዘጋም ነበር። ይሄ በማረቆ በኩል በዛ ዳገቱን ይዞ ነበር የሚያልፈው። እዛ ማረቆ ሲዘጋበት ትንሽ እየሰፋ መጣ። ደለሉም በዛው ያክል በእንትኑን መጀመሪያ የሚሄድበትን በኩል የዘጋበት መጣ። በአደጋው ከቤታቸው የተፈናቀሉ ዜጎችን በተለያዩ ተቋማት ውስጥ በጊዜያዊነት የማስጠለል ስራም ተሰርቷል። በቤተሰብ ደረጃ ኦልሞስት 3700 የ16 ቤተሰቦችን አፈናቅለዋል ማለት ነው። እንግዲህ እነኚህ ቤተሰቦች እነኛ አባወራዎች በተለያዩ የተቋማት ትምህርት ቤቶች ላይ ኤፍቲሲ ላይ ጽህፈት ቤቶች አካባቢ ተጠልሎ ያሉበት ሁኔታ አለ። የአብዛኛው ደግሞ አባወራ አብዛኛው ቤተሰብ ከዘመዱ እንደዚሁ ሞዴል አርሶ አደሮች የባለሀብቶች ጋር ተጠግቶ እየኖረ ለ3 ለ4 እየኖረ ያለበት ሁኔታ ነው ያለው። በ8 ቀበሌዎች በተከሰተው የጎርፍ አደጋ በቀጣይ ውሃ ወለድ በሽታዎችና የወባ ወረርሽኝ እንዳይከሰት ትልቅ ስጋትን ፈጥሯል። ከኮሌራ ጋር ተያይዞ በጣም ትልቅ ስጋት የደቅነዋል ማለት ነው። እንግዲህ ቅድም የአባቶቻችን ሲያነሱ እንደነበረው የተለያዩ ሽታዎችም ጭምር አሉና አሁን መታመም የጀመሩ ሰዎች እንዳሉም ጭምር
ያየንበት ሁኔታ አለ። ቀጣይ ደግሞ እንደዚሁ ይሄ ውሃ እየቀነሰ ሲሄድም በተመሳሳይ ደግሞ ከወባ አንጻርም በጣም ትልቅ ጉዳት ያደርሳል ተብሎ ያው ስጋት አለ ማለት ነው። ከ1000 በላይ አባወራዎች ቤት በውሃ ውስጥ የሚገኝ ሲሆን አብዛኞቹ ቤቶች ደግሞ የመፍረስ አደጋ ተጋርጦባቸዋል። እስካሁን ድረስ ባለው እስከ 30 የሆኑ ቤቶች ፈርሰዋል። እስከ ትናንትና ድረስ ማለት ነውና ያው ውሃ ውስጥ እየቆዩ በሄዱ ቁጥር ያው የሚበልጠው ቁጥር እየፈረሰ ነው የሚሆነው ማለት ነው። ይሄን ውሃ እስካላስወገድንለት ድረስ የሚመለከታቸውን አካላት ድጋፍ እንዲያደርጉ እየተጠየቀ ነው ያለው። የክልል መንግስትም በቻለው ያክል ድጋፍ እያደረገ ነው ያለው። ያው የፌዴራል አደጋ ስጋት ስራ አመራር እስካሁን ድጋፍ አላመጣም። ዛሬ ያው አንድ የሚያጠና ቡድን አሰስመንት የሚሰራ ቡድን እስከ ቦታው ድረስ ገብቷል። ምናልባት ቀጣይ ድጋፋቸው ይመጣል ብለን እንጠብቃለን ማለት ነው። ከቤት ንብረታቸው ተፈናቅለው በየጊዜያዊ መጠለያ የሚገኙ ዜጎች ከእለት ደራሽ ድጋፍ በተጨማሪ ዘላቂ መፍትሄ እንዲሰጣቸው ጠይቀዋል። በመጨረሻም ወደ ውጭ ዜና አልፋለሁ። 3 እስራኤላውያን የደህንነት አባላት በዌስት ባንክ መግቢያ